እሺ ወገኖች ሰላም እላችኋለሁኝ በጌታ ስም። እግዚአብሔር አምላካችን የተመሰገነ ይሁን። አሁን ኤፌሶን ምዕራፍ 3 ላይ ቁጥር 17ን ላነብ ነው እና በጣም ወሳኝ ነገር ነው። የሐዋርያው ጳውሎስን ሕይወት የምንመለከትበት ነው እና ሐሳቡን ከእግዚአብሔር የተቀበለውን ሐሳብ የሚያስተላልፈውን የምናይበት ነው የሚሆነው እና አጠቃላይ ቁጥር 17ን ስትመለከቱ እስከ ቁጥር 18 19 ድረስ ልንሄድ እንችላለን እና አካሄድን በተለይ ፍቅርን በተመለከተ የሚናገረው ነገር አለውና አካሄዳችንን ከእግዚአብሔር ጋር ማድረግ እንዳለብን ሁላችንም እናውቃለን። የእግዚአብሔር ቤተሰቦች ቤተክርስቲያን እናውቃለን አካሄድን ከእግዚአብሔር ጋር። ለምን ሄኖክ አካሄዱን ከእግዚአብሔር ጋር አደረገ እና አካሄዱን ደግሞ ከእግዚአብሔር ጋር አድርጓልና እግዚአብሔር ወሰደው እንላለን ማለት ነው። ስለዚህ ይሄ አካሄድን ከእግዚአብሔር ጋር ማድረግ ዝርዝር ነገሮች አሉት። በዋናነት እኔ እዚህ የተጠቀሰውን ብጠቅስ ሐዋርያው ጳውሎስን በአንደኛ ቆሮንቶስ ምዕራፍ 13 ላይ ከቁጥር 1 ጀምሮ የጠቀሰው ትኩረት ሰጥቶበት ማለት ነው ፍቅር ነው። ፍቅር በህይወት ስንኖር በፍቅር መኖር፣ ኑሯችን በፍቅር እንዲሆን ማለት ነው። መውጣት መግባታችን በፍቅር እንዲሆን፣ የምናደርጋቸው ነገሮች ቢኖሩ በፍቅር እንድናደርግ፣ ሁሉ ነገራችን የምናስባቸውን ነገሮች ሁሉ ነገር ከእግዚአብሔር አንፃር እግዚአብሔር አፕሩቭ የሚያደርገው እግዚአብሔር የሚቀበለውን ነገር ስናደርግ ማድረጋችን ካልቀረ በፍቅር እንድናደርግ ደስ ይያለን በግድ አይደለም፣ ወይም ከሕግ በታች ሆነን አይደለም። ከሕግ በታች ሆነን ካደረግን ከርግማን በታች ነው የምንሆነው። የትኛውንም የእግዚአብሔርን ሐሳብ የምናደርገውን ከሕግ በታች ሆነን አደረግን ማለት በቃ አዲዮ ምንም ጥቅም የለውም። ክርስቶስ ከሕግ በታች እንድንኖር አይደለም የሞተልን፣ ዋጋ የከፈለልን፣ የተሰዋልን ከጸጋ በታች እንድንኖር ነው፣ በፍቅር እንድንኖር ነው እና ፍቅር እንዲገዛን ነው እንጂ ሕግ እንዲገዛን አይደለም። ይሄ ሐዋርያው ጳውሎስ በጣም የእግዚአብሔርን ሐሳብ የተረዳ ሰው ስለሆነ ብዙ ነገር ከሱ እንማራለን። በእናንተ ዘንድ ሁሉ በፍቅር ይሁን ብሏል ሐዋርያው ጳውሎስ። ሁሉ በፍቅር የሆነ ነገር ብናደርግ አንደኛ ቆሮንቶስ ምዕራፍ 13 ሄደን ስናይ የሆነ ነገር ብናደርግ ፍቅር ግን ከሌለን ከንቱ ነን ይላል። ሄዳችሁ ማንበብ ትችላላችሁ። ማድረጋችን ካልቀረ የሆነ ነገር እንደ እግዚአብሔር ሐሳብ የሆነ ነገር ነው ብለን የሆነ ነገር ካሰብንና ከቃሉም አንፃር እንደ እግዚአብሔር ሐሳብ መሆኑን አረጋግጠን የሆነ ነገር የምናደርገው ከሆነ በፍቅር እናድርገው፣ ቼክ እናድርግ። ይሄንን የማደርገውን ነገር የሆነ ሕግ አስገድዶኝ ነው ወይ? አንደር ዘሎ ከሕግ በታች ሆኜ ነው ወይስ ፍቅር አስገድዶኝ ነው? ከፍቅር የተነሳ ነው ወይ? ከጸጋ በታች እውነት የምንኖር ከሆነ የምናደርገውንም ደግሞ በፍቅር ነው የምናደርገው። ከሕግ በታች ሆነን በፍቅር ማድረግ አንችልም። ስለዚህም ነው ማንም ከሕግ በታች ቢኖር ሕግ እያስገደደው ማለት ነው የሚኖር ከሆነ ከእግዚአብሔር ጋር አልተገናኝቶም፣ ከእርግማን በታች ነው የሚለው የእግዚአብሔር ቃል እንደዛ አይነቱን ሰው። ስለዚህ የእግዚአብሔር ቃል በመንፈሱ በእግዚአብሔር መንፈስ ማለት ነው በውስጥ ሰውነታችሁ በኃይል እንድትጠነክሩ ክርስቶስን በልባችሁ በእምነት እንዲኖር እንደ ክብሩ ባለጠግነት መጠን ይስጣችሁ
የናንተ ስርና መሰረት በፍቅር ይጸና ዘንድ ይላል። አስቀድሞ ምንድነው የሚለው ቁጥር 15 ላይ ስለዚህ ምክንያት ይላል በሰማይና በምድር ያለ አባትነት ሁሉ ከሚሰየምበት ከአብ ፊት እንበረከካለሁ ይላል። ሐዋርያው ጳውሎስ ለቤተ ክርስቲያን የሚጸልይ ለቅዱሳን የሚጸልይ ሰው ነው። ለግለሰቦች ለአማኝ ግለሰቦችም ለፓርትነሩም የሚጸልይ ሰው ነው። ሲታመሙ ይጸልያል። በብዙ መንገድ ጸሎትን ይጸልያል። የጸሎቱ አቅጣጫ ግን አብዛኛው የሐዋርያው ጳውሎስን ስንመለከት ስለ ቤተ ክርስቲያን ሕይወት ነው። ስለ ቤተ ክርስቲያን ጽናት ነው። ጸንታ እንድትቆም ነው ቤተ ክርስቲያን በክርስቶስ ኢየሱስ በእውነት እያደገች እግዚአብሔርን እየመሰለች እንድትሄድ ነው። ቅዱሳን በውስጥ ሰውነታቸው በመንፈስ ቅዱስ እንዲጠነክሩ ነው የሚጸልዩ። ክርስቶስ በእምነት በልባቸው እንዲኖር ነው የሚጸልየው። ክርስቶስ በእምነት በልባቸው እንዲኖር ማለት ምን ማለት ነው? የክርስቶስን ቃል ወንጌልንና ክርስቶስን ነጣጥለን አናይም። የክርስቶስ ወንጌል የሕይወት ቃል፣ የመዳን ወንጌል፣ የሕይወት ቃል፣ የእውነት ቃል በሕይወታችን ውስጣችን የሚኖር ከሆነ ካስተናገርነው ይህንን የሕይወት ቃል ክርስቶስ በእምነት በልባችን እንዳለ እናውቃለን። እና ስለዚህ በአብ ፊት እንበረከካለሁ ይላል። በጣም የሚገርመው አብን ሲገልጠው በሰማይና በምድር ያለ አባትነት ሁሉ የሚሰየምበት ይላል። እንዲሁ ዝም ብሎ በአብ ፊት እንበረከካለሁ ብሎ ቢል በውስጡ የሞላውን ለአብ ያለውን መረዳት ሊገልጽለት ስላልቻለ አብ ማለት ከአባትም ይልቅ አባት መሆኑን አባቶች የሚባሉ አባቶች ተብለው የተሰየሙ ስም ያገኙ ቢኖሩ የነሱ ሰያሚ እሱ እንደሆነ በመግለጥ አባትነት ሁሉ በሰማይም በምድርም ከሚሰየምበት በእርሱ በአብ ፊት እንበረከካለሁ ይላል። ይሄ የእግዚአብሔርን አባትነት አጉልቶ የሚያሳይበት ነው። ምክንያት አለው። ምክንያቱም ስለ አባት እናውቃለን። አባት የምድር እንኳን አባቶች ክፉዎች ሆነው እንኳን ሳለ ለልጆቻቸው ዳቦ ሲለምኗቸው ልጆቻቸው ድንጋይ አይሰጡም። ስለዚህ ይሄ የኛ አባት ግን እግዚአብሔር አባታችን ግን ምን አይነት አባት እንደሆነ አባትነት ሁሉ የሚሰየምበት መልካምን የሚያደርጉ ለልጆቻቸው መልካም የሚያደርጉ አባቶች ሁሉ የሚሰየሙበት እንደሆነ ሲገልጠው እሱ ደግሞ ምን አይነት አባት እንደሆነ እንድንረዳ የሚያደርግ ነው ማለት ነው። እግዚአብሔር አምላክ የተመሰገነ ይሁን። ስለዚህ ምንድነው የሚለው? በመንፈሱ በውስጥ ሰውነታችሁ በኃይል እንድትጠነክሩ በውስጥ ሰውነታችን በኃይል እንድንጠነክር ይፈልጋል። የውስጥ ሰውነታችን ምንድነው? የዳነው አዲሱ ሰው ክርስቶስን የለበሰው አዲሱ ሰው ለእግዚአብሔር ነገር የሚቀናው አዲሱ ሰው እሱ ነው። ስለዚህ በውስጥ ሰውነታችን በመንፈሳችን በነፍሳችን እንድንጠነክር ቦልድ እንድንሆን ለእግዚአብሔር ነገር ምንም ነገር የሚነቀንቀን እንዳይኖር ማዕበል ቢመጣ ጎርፍ ቢጎርፍ ዶፍ ቢዘንብ ምንም ነገር የሚነቅለን እንዳይሆን ማለት ነው እንድንጠነክር ያንን ይጸልያል ማለት ነው። እና ይሄ ደግሞ ሲጸልይልን የኛ መሰረት በፍቅር እንዲጸና ነው። ምክንያቱም በፍቅር ካልጸና ስራችን መሰረታችን በፍቅር ካልሆነ ውስጣችን ይሄ የተቀበልነው ነገር የተቀበልነው የእግዚአብሔር ሐሳብ የተቀበልነው የእግዚአብሔር ቃል በሙሉ በፍቅር ሆኖ ውስጣችን ስር የሰደርንበት ካልሆነ በስተቀር ከዛ በኋላ ምንሆነውን ነገር በሙሉ በፍቅር ልናደርግ አንችልም። ስለዚህ ግድ ነው ይሄ በፍቅር የሚለው ነገር ማለት ነው። እግዚአብሔር አምላካችን የተመሰገነ ይሁን። በፍቅር ሲባል በእግዚአብሔር ፍቅር ነው። እግዚአብሔርን በመውደድ የእግዚአብሔርን ሐሳብ በመውደድ ያ ሁሉ እንግዲህ እግዚአብሔርንም መውደድ ቅዱሳንንም መውደድ እንደገና ደግሞ ባልንጀሮቻችንን መውደድ በውጭ ያሉትንም ሰዎች መውደድ ይህን ሁሉ ያጠቃልላል። ጌታ የተመሰገነ ይሁን። ጌታ ይርዳን ወገን።